የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኞ የምሽት መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የአሜሪካ መንግስት ስቴት ዲፓርትመንት ኢትዮጵያን በተመለከተ አዲስ ሪፖርት ይፋ አድርጓል። ሪፖርቱ የኮሪደር ልማትን በተመለከተ ጠንከር ያለ ክስ መንግስት ላይ አቅርቧል። በኦሮሚያ፣ አማራና ትግራይ ክልሎች ስላሉ ውጊያዎች የአሜሪካው ሪፖርት ያነሳቸው ጉዳዮች አሉ። መረጃውን ይዘናል። ከኢትዮጵያ ጋር በተያያዘ ሱዳን በከፍተኛ ተጠንቀቅ ላይ ትገኛለች። ጉዳዩ ከህዳሴው ግድብ ጋር የተያያዘ መሆኑን አፍሪካን ታይምስ ባሰራጨው ዘገባ አመልክቷል። ምን ተፈጠረ የሚለውን በተመለከተ ጥንቅራችን ሊያደርሳቸው የያዘው ዕለታዊ መረጃ አለ። ህወሓት አዲስ ወቀሳውን በማሰማት አዲስ ጥሪንም አቅርቧል። ጥሪው ለማን ነው፣ በምን ጉዳይ የሚለውን አጠር አድርገን ይዘናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተገኙበት በአስመራ በጥብቅ ተመክሯል። ምክክሩም የኢትዮጵያ የባህር በር ጥያቄ ላይ ትኩረት ማድረጉ ተሰምቷል። መረጃውን ይዘናል። ሁለተኛ ዓመቱን የዘለቀው የሱዳን ጦርነት ቀጥሏል። የሱዳን ጦር ከሰሞኑ አንዲት ቁልፍ ከተማን በከፍተኛ ውጊያ ከፈጥኖ ደራሽ ኃይሎች መንጠቅ ችሏል። አልቡርሃን ድሉን በስፍራው ተገኝተው ሲያከብሩ ታይተዋል። ታዲያ የተኩስ አቁም በጠፋበት ጦርነት የሁለት ሀገራት ስም ከሰሞኑ ጎልቶ እየተሰማ ነው። ኬንያና ኤምሬት እጃቸው በጦርነቱ ስለመርዘም የሚናገር ዘገባ ተሰምቷል። ወደ እናንተ እናደርሳለን። የተባበሩት መንግስታት ንብረት የሆነ አንድ ሄሊኮፕተር በዛሬው ዕለት በሶማሊያ በሚንቀሳቀሰው አልሸባብ ቡድን እጅ ገብቷል። አልሸባብ በሚቆጣጠረው ጋልገዱድ ግዛት ውስጥ በአደጋ ምክንያት ለማረፍ የተገደደው የተባበሩት መንግስታት ሄሊኮፕተር አልሸባብ እጅ ውስጥ ሰተት ብሎ መግባቱን ሶማሊያ ጋርዲያን አመልክቷል። እኛም ይዘናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሱዳን በኢትዮጵያ ጉዳይ በተጠንቀቅ። ከኢትዮጵያ ጋር በተያያዘ ሱዳን በከፍተኛ ተጠንቀቅ ላይ ትገኛለች። ጉዳዩ ከህዳሴው ግድብ ጋር የተያያዘ መሆኑን አፍሪካን ታይምስ ባሰራጨው ዘገባ አመልክቷል። ታላቁ የህዳሴ ግድብ የተገነባው ከሱዳን ድንበር ቅርብ ርቀት ላይ ከ30 እስከ 40 ኪሎ ሜትር ርቀት ላይ የሚገኝ መሆኑን መረጃዎች ያመለክታሉ። ከዚሁ ጋር በተያያዘም ሱዳን ከተወሰኑ ቀናት ወዲህ በኢትዮጵያ በኩል ከግድቡ የሚለቀቀው የውሃ መጠን ከፍ እያለ በመሄዱ ስጋቶች በመፈጠራቸው በወንዙ ዳርቻና ቅርብ ርቀት ላይ የሚገኙ ሰዎች በተጠንቀቅ ላይ መሆናቸውን ይሄው የአፍሪካን ታይምስ ዘገባ አመላክቷል። ዘገባውን ከግድቡ በሚለቀቀው ከፍ ያለ የውሃ መጠን ጋር በተያያዘ ወደፊት ከባድ መጥለቅለቅ ሊኖር ይችላል በሚል ስጋት የሀገሪቱ የመስኖ ሚኒስትር ለነዋሪዎች ጥብቅ ማስጠንቀቂያን የሰጠ መሆኑን አስታውቋል። በአሁኑ ሰዓት ምናልባት በሚል የስጋት ታሳቢነት በሁለት የኢትዮጵያ አዋሳኝ በሆኑ የሱዳን ግዛቶች ነዋሪዎችን የማንቀሳቀስ ስራ እየተሰራ መሆኑን ዘገባው አክሎ ገልጿል። ከግድቡ ግንባታ በፊት በነበረው የውሃው ፍሰት ከፍተኛ ጎርፍ የሚከሰተው ነሐሴና መስከረም መሆኑን የገለጸው ዘገባው ሆኖም ከታላቁ የህዳሴ ግድብ ግንባታ በኋላ ግን የውሃው አለቃቀቅ በወንዙ ተፈጥሯዊ ፍሰት ሳይሆን ባለው የውሃው አለቃቀቅ ወይም ዋተር ማኔጅመንት ጋር የተያያዘ መሆኑን አመልክቶ ስጋቱም የተፈጠረው ከዚሁ ጋር መሆኑን አክሏል። ዘገባው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተመረቀበት ካለፈው ጳጉሜ ጀምሮ በቀን ከ450 ሚሊዮን ኪዩቢክ ሜትር በላይ ውሃን ወደ ታችኞቹ ተፋሰስ ሀገራት ሲለቅ የነበረ መሆኑን አመልክቶ ሆኖም የዚሁ የውሃ ፍሰት መጠን ባለፉት 5 ቀናት በቀን 750 ሚሊዮን ኪዩቢክ ሜትር መድረሱን ስጋቱን ያጫረው መሆኑን ገልጿል። አሁን ባለው ሁኔታ ከፍተኛ ደረጃ ደርሶበት ከነበረው 750 ሚሊዮን ሜትር ኪዩብ ውሃ ወደ 669 ሚሊዮን ሜትር ኪዩብ የወረደ መሆኑን አመልክቷል። ለተከታታይ ቀናት ከፍ ያለ መጠን ያለው ውሃ መለቀቁን ተከትሎም በካርቱም የሚገኘው ጥቁር አባይ 17.2 ሜትር ከፍ ብሏልም ተብሏል። ይህ ከቀደሙት የክረምት ወራት የአባይ ወንዝ የተፈጥሮ ፍሰት አንጻር የ73 ሳንቲሜትር ከፍታ የሚታይበት መሆኑንም ዘገባው አክሏል። ከነዚሁ ቴክኒካዊ የውሃው አለቃቀቅና ፍሰት ስጋቶች ጋር በተያያዘ እስካሁን ባለው ሁኔታ በኢትዮጵያ መንግስት በኩል የተባለ ነገር የለም። ሆኖም የታላቁ ህዳሴ ግድብን መገንባት ተከትሎ አብዛኛው የጥቁር አባይ ውሃ ፍሰት በህዳሴው ግድብ የውሃ አለቃቀቅ ዘዴዎች ወደ ታችኞቹ ተፋሰስ ሀገራት ማለትም ወደ ግብጽና ሱዳን የሚፈስ መሆኑ በተደጋጋሚ ሲገለጽ ቆይቷል። ግብጽ የግድቡን የውሃ አለቃቀቅ በተመለከተ ኢትዮጵያ አስገዳጅ ስምምነት ወይም ባይንዲንግ አግሪመንት መፈረም አለባት በማለት ለዓመታት አጥብቃ ስትከራከር ቆይታለች። ሆኖም በኢትዮጵያ በኩል ፈጽሞ ምን ሲደረግ በሚል ይኸው የግብጽ ጥያቄ ውድቅ ሆኖ እንደቀጠለ ነው። በኢትዮጵያ በኩል የግድቡ መሰራት ሁለቱም ሀገራት ዓመቱ ሙሉ መደበኛ የውሃ ፍሰት እንዲያገኙ ያደርጋቸዋል። በመስከረም ወራት የሚኖረውንም የተፈጥሮ ጎርፍ መጥለቅለቅም ቢሆን ይቀንሳል በማለት የሚቀርቡ ቴክኒካዊ ማብራሪያዎች አሉ።
በፕሬዝዳንት አልበሽር ዘመን የቀድሞው የሱዳን መንግስት የህዳሴው ግድብ ለሱዳን ዘርፈ ብዙ ጠቀሜታ አለው በሚል ሰፊ ድጋፎች ነበሩ። ሆኖም በአሁኑ ሰዓት በከፊል ሱዳንን እየመሩ ያሉት ጀነራል አብዱል ፈታህ አልቡርሃን አሰላለፋቸውን ከግብጽ ጋር አድርገው ይታያሉ። በአባይ ተፈጥሮ ፍሰት ሱዳን በየጊዜው በክረምት ወራት ከፍተኛ የጎርፍ መጥለቅለቅ ይደርስባት የነበረ ሲሆን የግድቡን መሰራት ተከትሎ ግን ይሄው የጎርፍ መጥለቅለቅ እየቀነሰ መሄዱንና በዚህ ዓመት የታየ ችግር እንደሌለ መረጃዎች ያመለክታሉ። በቀጣይ ርዕስ አሜሪካ በኮሪደር ልማቱ አነጋጋሪው ሪፖርት። በውጊያው የአሜሪካ ማሳሰቢያ። የአሜሪካ መንግስት ስቴት ዲፓርትመንት ኢትዮጵያን በተመለከተ አዲስ ሪፖርት ይፋ አድርጓል። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በአገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጀው ይህ ሪፖርት ከ170 በላይ የሚሆኑ ሀገራትን የኢንቨስትመንት አመቺነት ሁኔታ ይዳሰሳል። ኢትዮጵያን የተመለከተ የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምሮ ቢያንስ በ40 የሀገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት ነው። በተለይም የከተሞች ዋና ዋና መንገዶችን ገጽታ ማስዋብ፣ የእግረኛ መንገድን ማስፋት እንዲሁም የመዝናኛ ቦታዎችን መገንባት ላይ የሚያተኩረውን ይህ ፕሮጀክት የተጀመረው የካቲት 2016 ዓ.ም ነበር። መንግስት የኮሪደር ልማት ኢትዮጵያን በምስራቅ አፍሪካ ቁልፍ የንግድና የሎጂስቲክስ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ ይገልጻል። ፕሮጀክቱ መሰረተ ልማትን እንደሚያጎለብት እንዲሁም ድንበር ተሻጋሪ ንግድን እንደሚያሳልጥም ያብራራል። የአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርት በበኩሉ ፕሮጀክቱን የተመለከተው ከነዋሪዎችና ንግዶች የንብረት መብቶች ጥበቃ ጋር በተያያዘ ነው። ሪፖርቱ በተከታታይ የተተገበሩት የኮሪደር ልማት ፕሮጀክቶች በውጭ ዜጎች ባለቤትነት የተያዙትን ጨምሮ በ10 ሺዎች የሚቆጠሩ ነዋሪዎችንና የንግድ ድርጅቶችን አባረዋል፣ ንብረቶቻቸውን በትንሽና ያለምንም ማስጠንቀቂያ ወይም ካሳ አፍርሷል ብሏል። በኮሪደር ልማቱ ምክንያት ከተካሄዱ መፈናቀሎች መካከል የተወሰኑት ያለምንም ማስጠንቀቂያና ጠመንጃ ተደቅኖ እንደተፈጸሙ በውጭ ዜጎች ባለቤትነት የተያዙ ቢዝነሶች መናገራቸውንም ሪፖርቱ ያትታል። ይህ የፕሮጀክቱ አካሄድ የባለ ሀብቶችን ፍላጎት እንደገደበም ገልጿል። በኢትዮጵያ ሕገ መንግስት መሰረት መሬት የህዝብ ንብረት መሆኑን የሚጠቅሰው ሪፖርቱ በዚህ ምክንያት ኢንቨስተሮች መሬትን መከራየት እንጂ ባለቤት መሆን እንደማይችሉ ያስታውሳል። የአሰራር ባለስልጣናት ለህዝብ ጥቅም መሬቱን መልሰው እንዲወስዱ ወይም የሊዝ በቁጥጥር ስም እንዲሰርዙ እንዳስቻላቸው አስፍሯል። በሪፖርቱ ላይ የተጠቀሰው በቂ ካሳና ማስጠንቀቂያ ያለመስጠት ጉዳይ ዓለም አቀፋዊ ሰብአዊ መብቶች ተሟጋች ተቋም አምነስቲ ኢንተርናሽናል በሚያዝያ 2017 ዓ.ም ባወጣው ሪፖርት ላይም የተንጸባረቀ ነው። መንግስት በበኩሉ የኮሪደር ልማት በተከናወነባቸው አካባቢዎች ለተነሱ ሰዎች ምትክ ቤትና ቦታ እንዲሁም ካሳና መቋቋሚያ መስጠቱን ይገልጻል። ዓመታዊ የአሜሪካ መንግስት ሪፖርት በበኩሉ በውጭ ዜጎች ባለቤትነት የተያዙ ንግዶች በፕሮጀክቱ ከይዞታቸው እንዲነሱ ሳይደረግም እንኳን ቀጥተኛ ባልሆኑ መንገዶች ስራቸው ላይ ተጽዕኖ መድረሱን ይጠቅሳል። የኮሪደር ልማት ፕሮጀክቶች ከንግድ ቦታዎች ፊት ለፊት ያሉ መንገዶችን ማፍረሳቸውን የሚያነሳው የአሜሪካ መንግስት ሪፖርት ይህም የንግድ ስራን የማይቻል እንዳደረገው ያስረዳል። ከዚህም የተነሳ የንግድ ስራዎች ቀጥታ ባይነኩም እንኳ ከስራ እንዲወጡ መገደዳቸውን አትቷል። ሪፖርቱ ስለ ሙስና በሚያብራራበት ክፍሉ ላይም የኮሪደር ልማት ፕሮጀክቶች ላከናወኑ ኩባንያዎች ኮንትራት የተሰጠበትን መንገድ ጠቅሷል። ከህግ በተቃረነ መልኩ የኮሪደሩ ልማት ፕሮጀክት የግንባታ ኮንትራቶች ለጨረታ አልቀረቡም። ይልቁንም ከመንግስት ባለስልጣናት ጋር ግንኙነት ላላቸው ኩባንያዎች ተሰጥተዋል ብለዋል። የአሜሪካ መንግስት ሪፖርት እንደሚያስረዳው ከኮሪደር ልማት በተጨማሪ ግጭቶችም የንብረት መብት ጥሰት አስከትለዋል። በተለይም በአማራና ኦሮሚያ ክልሎች ያሉ ግጭቶች ምግባር የጎደላቸው ባለስልጣናት ወይም የታጣቂ ቡድን አባላት በተደጋጋሚ ንብረቶችን እንዲነጥቁ ምክንያት መሆናቸውን ገልጿል። በሁለቱ ክልሎች የሚገኙ የቱሪስት ሎጅ ባለቤቶች ንብረቶቻቸው ያለምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ማረፊያነት ተይዘው እንደነበር መናገራቸውንም አክሏል። ግጭቶቹ የእንቅስቃሴ ገደብ እንዲጣል ማድረጋቸውን እንዲሁም የመንግስትን ጣልቃ የመግባት አቅም መገደባቸውንም ዘርዝሯል። ወደ ግጭት የመመለስ ስጋትን የደቀነውና እየጨመረ የመጣ የትግራይ ክልል የፖለቲካ ውጥረትም በተግዳሮትነት ተጠቅሷል። ሪፖርቱ በተግዳሮትነት የሚጠቅሰው ሌላኛው ጉዳይ ተመልሶ እየሰፋ የሚገኘውን የባንክና የትይዩ ገበያ ወይም ብላክ ማርኬት የውጭ ምንዛሬ ተመን ልዩነት ነው። መንግስት በሐምሌ 2016 ዓ.ም የውጭ ምንዛሬ ተመን ገበያ መር እንዲሆን መወሰኑ ኢትዮጵያን የኢንቨስትመንት መዳረሻ የማድረግ ፍላጎትን እንደ አዲስ ቀስቅሶ እንደነበር ገልጿል። ይህ እርምጃ የብርን አቅም በመቶ በላይ እንዲወድቅ ስላደረገው በባንኮችና በትይዩ ገበያው መካከል ያለውን የተመን ልዩነት ለአጭር ጊዜ ዘግቶ እንደነበር አስታውሷል። ከህዳር 2017 ወዲህ ግን ልዩነቱ እንደገና መስፋት መጀመሩን በመግለጽ በተግዳሮትነት ጠቅሶታል። የአሜሪካ መንግስት ይህንን ግምገማ ያሰፈረው አርብ መስከረም 16 2018 ዓ.ም ይፋ ባደረገው ዓመታዊ ኢንቨስትመንት ሁኔታ መግለጫ ነው። በቀጣይ ርዕሳችን የፕሬዝዳንት ኢሳያስ አዲሱ ምክር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀይ ባህር ጉዳይ መክረዋል። ምክክሩም የኢትዮጵያ የባህር በር ጥያቄ ላይ ትኩረት ማድረጉ ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሶማሊያ ፖለቲካ ውስጥ ከፍተኛ ተጽዕኖ ካላቸው ፖለቲከኞች ጋር
በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ መክረዋል። የሶማሊያ ቀድሞ የማስታወቂያ ሚኒስትር እንዲሁም በሶማሊያ ምርጫ እጩ ተፎካካሪ የሆኑት ዶክተር ዘካሪያ መሐመድ በአስመራ ከፕሬዝዳንት ኢሳያስ አፈወርቂ ጋር መምከራቸውን በይፋዊ ትስስር ገጻቸው ባሰፈሩት መልእክት ላይ ገልጸዋል። በተመሳሳይ ከ2 ሳምንታት በፊት የሶማሊያ ቀድሞ ጠቅላይ ሚኒስትር አብዲ ፋራህ ሺርደን እምብዛም በሚዲያ የማይታዩትን የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ፎቶ አያይዘው በኤክስ ገጻቸው መልእክት ማጋራታቸው ይታወሳል። የሶማሊያ ቀድሞ ጠቅላይ ሚኒስትር በአስመራ ልዑካን ቡድናችን ደማቅ አቀባበል ተደርጎለታል ሲሉ ገልጸው የኤርትራው ፕሬዝዳንት በተገኙበት መክረናል ሲሉ የቀድሞ የሶማሊያ ጠቅላይ ሚኒስትሩ መግለጻቸው አይዘነጋም። የቀድሞ ጠቅላይ ሚኒስትር አብዲ ፋራህ ሺርደን ውይይታችን ኤርትራ ከሶማሊያ ጋር ላላት ጽኑ ድጋፍና አጋርነት ያለንን አድናቆት ለመግለጽ እድል የሰጠ ነው ሲሉ አመልክተዋል። ይህ የአስመራ ምክክር ሰፋ ያለ አህጉራዊና ዓለም አቀፋዊ ራዕይን ለማራመድ የጀመርነው ጥረት አካል ነው ሲሉ ምክክሩን ተከትሎ ባሰፈሩት መልእክት ገልጸዋል። ፕሬዝዳንት ኢሳያስ አፈወርቂ ከሶማሊያ ሌላኛው ከፍተኛ አመራር ጋር በአስመራ የመከሩ ሲሆን የሶማሊያ ቀድሞ የማስታወቂያ ሚኒስትር እንዲሁም በሶማሊያ ምርጫ እጩ ተፎካካሪ የሆኑት ዶክተር ዘካሪያ መሐሙድ ይህን ምክክር ተከትሎ ባሰፈሩት መልእክት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቀይ ባህር ላይ ትኩረት ያደረገ ምክክር አድርገናል ሲሉ አመልክተዋል። የሶማሊያ አመራር በተለይም በቀይ ባህር የኢትዮጵያን ፍላጎት ለመግታት ያለመ ምክክር አድርገናል ሲሉ በይፋዊ የትስስር ገጻቸው ላይ ገልጸዋል። ኤርትራ ለሶማሊያ ሁሌም ለምታደርገው ድጋፍ ምስጋናን ለማቅረብ ወዳለው ያሉት ዶክተር ዘካሪያ መሐሙድ ለቀጠናው ደህንነት የሁለቱ ሀገራት ትብብር ቁልፍ ነው ሲሉ አመልክተዋል። በሌላ በኩል ከዚህ ቀደም የባህር በር ጉዳይ ህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ተናግረው ነበር። ኤርትራ ግን በተቃራኒ ኢትዮጵያን በጠባጫሪነት የወነጀለች ሲሆን ፕሬዝዳንት ኢሳያስ ሉዓላዊ የባህር በር ማግኘት የሚለው ትኩረት መሳቢያ ሌላ ጂኦፖለቲካ ገጽታዎች አሉት በማለት ከዚህ ግድ የለሽ ጀብደኝነት ጀርባ ሌሎች ኃይሎች አሉ በማለት ከሰው ነበር። ጠቅላይ ሚኒስትር አብይ አህመድ በቅርቡ ባደረጉት ንግግር ኢትዮጵያ የመልክዓ ምድር እስረኛውን አትቀጥልም ማለታቸው ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ ቀሪ መሆኑን የተናገሩት አብይ አህመድ ሀገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉ አሳስበዋል። ኢትዮጵያ በአፍሪካ ትልቋ ግን የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነፃ መውጣቷን ተከትሎ ነው። ከዚያ በኋላ ሀገሪቱ ለገቢና ወጪ ንግድ የትንሿን ጎረቤት ሀገር ጅቡቲን ወደብ በመጠቀም ላይ ትገኛለች። ወደ ቀጣይ ርዕስ አለፍን። የህወሓት ጥሪ። ህወሓት ጠበቅ ያለ ጥሪውን አስተላልፏል። ጥሪው ለዓለም አቀፉ ማህበረሰብ የቀረበ ሆኖ ታይቷል። በዛሬው ዕለት በድርጅቱ የፌስቡክ ማህበራዊ ትስስር ገጽ ላይ በተጋራው መረጃ ህወሓት የፕሪቶሪያው ስምምነት በአስቸኳይና በተሟላ ሁኔታ ይከበር ሲል ጥሪውን አቅርቧል። የፕሪቶሪያው ስምምነት ከተፈረመ 3 ዓመታት እየተቃረቡ ነው ያለው ህወሓት ስምምነቱ ተፈናቃዮች ወደ መኖሪያ ቀያቸው እንዲመለሱ፣ የትግራይ መሬት የያዙ ኃይሎች ደግሞ ከአካባቢው እንዲወጡ የሚያዝ ቢሆንም እነዚህ ጉዳዮች እስከ ዛሬ ድረስ ሙሉ በሙሉ መተግበር አልቻሉም በማለት በጥብቅ ወቅሷል። ወቀሳ የፌዴራል መንግስቱን እንዲሁም በተደጋጋሚ ጥሪ ቢቀርብላቸውም ሊሰሙኝ አልቻሉም ያላቸውን የዓለም አቀፍ ማህበረሰብ አካላትንም ጭምር አካቶ ታይቷል። በዚህም ወቅት አሜሪካን፣ የአውሮፓ ህብረትንና የተባበሩት መንግስታትን ወቅሷል። ከወቅሳው ባለፈም የሰላም ስምምነቱ በተሟላ ሁኔታ እንዲተገበር አድርጉ በማለትም ህወሓት በዚሁ መግለጫው በድጋሚ ጥሪውን አቅርቧል። ወደ ቀጣይ ርዕስ አለፍን። የኬንያና የኤምሬት እጅ በሱዳን ጦርነት። ሁለተኛ ዓመቱን የዘለቀው የሱዳን ጦርነት ቀጥሏል። የሱዳን ጦር ከሰሞኑ አንዲት ቁልፍ ከተማን በከፍተኛ ውጊያ ከፈጥኖ ደራሽ ኃይሎች መንጠቅ ችሏል። ጀነራል አልቡርሃን ጦራቸው ያስመዘገበው ድል አስፈንድቋቸው ወደ ከተማዋ በማምራት በፒክአፕ መኪና በመሆን ሲዘዋወሩና ጦራቸውን ሲያበረታቱ ታይተዋል። መቋጫ ያጣው ጦርነቱ ባለበት እጃቸውን የሰደዱ ሀገራት ከሰሞኑ ስማቸው እየተነሳ ይገኛል። ኬንያና ኤምሬት በሱዳን ጦርነት አባባሽነት በዓለም አቀፍ ደረጃ እየተጠቀሱ ይገኛሉ። ሁለቱ ለፈጥኖ ደራሽ ኃይሎች መወገናቸውን ከሱዳን ጦር ክስ በተጨማሪ በርካታ ማስረጃዎች እየወጡባቸው ይገኛል። በካርቱም በፈጥኖ ደራሽ ኃይሎች ካምፕ ውስጥ የተገኘውና የኬንያ ጦር ንብረት የሚል ስም የተለጠፈበት መለዮ ተራ ቁጥር ላይ የታተመበት በርካታ መሳሪያና ጥይት መገኘት ካርቱምን በማስታጠቅ እጇ እንዳለ ያጋለጠ ነበር። ከሰሞኑም በተጨማሪ ማስረጃዎች መውጣታቸውን ተከትሎ የኬንያው ፕሬዝዳንት ዊሊያም ሩቶ በሱዳን ጦር የሚነዛ የፈጠራ ክስ እንጂ ኬንያ በሱዳን ጦርነት እጇ እንደሌለበት አስተባብለዋል። የፈጥኖ ደራሽ ኃይሎች የሱዳንን ህልውና አደጋ ውስጥ እንደከተተ በተባበሩት መንግስታት ድርጅት ጭምር ተቃውሞ የተሰማበትን የሽግግር መንግስት የመሰረቱት ካይሮ ላይ መሆኑ ኬንያ ቡድኑን ከትጥቅ አልፋ በዲፕሎማሲ እየረዳች ስለመሆኑ የሱዳን ጦር ይገልጻል። ፕሬዝዳንት ሩቶ ግን አልቡርሃንም ሆነ ሄሚቲ ለኬንያ አንድ አይነት የወታደራዊ ጨርቅ ቀዶ የለበሱ ናቸው ብለዋል። ኬንያ የምትከሰሰው ወደ አንዱ ባለማድላቷ ሁለቱንም እኩል በመመልከቷና ሁለቱም ወደ ንግግር እንዲመጡ በመጠየቋ ነው ሲሉ የቀረበባቸውን ክስ ውድቅ አድርገዋል። እኛ አሁን የኢጋድ መሪ ነን፣ ለቀጠናው ሀገራት ሰላምና ጸጥታ ብቻ ነው የምንሰራው ሲሉም የቀረበባቸውን ክስ አስተባብለዋል። በሱዳን ጦርነት በፈጥኖ ደራሽ ኃይሎች በኩል ስለመሰለፏ በተባበሩት መንግስታት የጸጥታው ምክር ቤት ጭምር ስሟ የተነሳው አቡዳቢም
ከሰሞኑ በጦርነቱ ስላላት ተሳትፎ አዲስ ሪፖርት ወጥቶባታል። ሪፖርቱ የመጣው ከእንግሊዝ መንግስት ነው። የእንግሊዝ የውጭ ጉዳይ በጻፈው አንድ ደብዳቤ በሱዳን ጦርነት እየተፈጸሙ ካሉ የሰብአዊ መብት ጥሰቶች መካከል 77 በመቶ የሚፈጸሙት በፈጥኖ ደራሽ ኃይሎች መሆኑን የገለጸ ሲሆን ይህንን ቡድን በመደገፍ ደግሞ ለጦር ወንጀሎቹ መፈጸሚያ የጦር መሳሪያ በማስታጠቅ አቡዳቢን በስም ጠቅሶ ከሷታል። ኤምሬት በዚህ ድጋፏ በሱዳኑ ስብስብ የፖለቲካ ሁኔታን እየፈጠረች መሆኑን አንስቶ የተቸ ሲሆን ጦርነቱ እንዳይቆም አባባሽ ኃይል መሆኗን በማንሳት ከሷል። ኤምሬት በጦርነቱ ያላት ተሳትፎ ከጥይት እስከ ድሮን ድጋፍ የዘለለ ሲሆን ለፈጥኖ ደራሽ ኃይሎች ሕክምና ከመስጠት ቅጥረኛ ወታደሮችን አምጥቶ እስከ ማሰለፍ የዘለቀ መሆኑን በርከት ያሉ ማስረጃዎች በየጊዜው ይቀርባሉ። ፖርት ሱዳን ላይ መቀመጫውን ያደረገው የአልቡርሃን አስተዳደር ኤምሬት ላይ የተለያዩ ማዕቀቦችን ያደረገ ሲሆን ኤምሬትን በበኩሏ ሱዳንን ከንግድ እንቅስቃሴ የሚያግድ ጭምር ውሳኔ መወሰኗ ይታወሳል። በመጨረሻ ርዕሳችን የተባበሩት መንግስታት ድርጅት ሄሊኮፕተር በአልሸባብ እጅ ወደቀ። የተባበሩት መንግስታት ንብረት የሆነ አንድ ሄሊኮፕተር በዛሬው ዕለት በሶማሊያ በሚንቀሳቀሰው አልሸባብ ቡድን እጅ ገብቷል። አልሸባብ በሚቆጣጠረው ጋልጋዱድ ግዛት ውስጥ በአደጋ ምክንያት ለማረፍ የተገደደ የተባበሩት መንግስታት ሄሊኮፕተር አልሸባብ እጅ ውስጥ ሰተት ብሎ መግባቱን ሶማሊያ ጋርዲያን ዘግቧል። የአልሸባብ ጥብቅ ግዛት ውስጥ ያረፈው ሄሊኮፕተሩ ቴክኒካል ችግር አጋጥሞት እንዳረፈ ዘገባው አሰምቷል። ሄሊኮፕተሩና በውስጡ ያሉ ሰራተኞች ከያዘው ጭነት ጋር ለአልሸባብ ገጸ በረከት ሆነዋል። የተባበሩት መንግስታት ድርጅት የሶማሊያ ፌዴራል መንግስት እንዲሁም አልሸባብ ጭምር ክስተቱ በሶማሊያ ሚዲያዎች ከምስል ማስረጃ ጋር ተያይዞ እየተዘገበና እየታየ ቢገኝም ይፋዊ መረጃ ሳይሰጡ ቀርተዋል። ሄሊኮፕተሩ ያጋጠመው ችግር፣ የሰራተኞቹ ብዛትና ማንነት እንዲሁም የያዘው ጭነት ምንነት እስካሁን ግልጽ አልሆነም። የተባበሩት መንግስታት ድርጅት ሄሊኮፕተር ከሂራን ግዛት በለድወይን ከተማ የተነሳ መሆኑ ግን የታወቀ ሲሆን ሙድግ ወደምትሰኘው አገሪቷ ግዛት እየተጓዘ ነበር። ክስተቱ ከዚህ ቀደም የተፈጠረ ሲሆን በዓመት ውስጥ አልሸባብ እጅ የገባ ሁለተኛ የተባበሩት መንግስታት ሄሊኮፕተር ሆኗል። በ2024 ጃንዋሪ ወር ላይ በተመሳሳይ ችግር የገጠመው የተባበሩት መንግስታት ድርጅት ሄሊኮፕተር በአልሸባብ ግዛት ውስጥ መውደቁ ይታወሳል። ታዲያ የክስተቱ መደገም በሶማሊያ የተባበሩት መንግስታት ተልዕኮ የደህንነት ችግር ያመላከተ መሆኑ ተነግሯል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።